ሙያዊ ክብርን ማስጠበቅ ፍትህን ለህዝብ ማቅረብ ነው በሚል መሪ ቃል በተካሄደው ጉባኤ ላይ በክብር እንግድነት የተገኙት የማዕከላዊ ኢትዮጵያ ክልል ጠቅላይ ፍርድ ቤት ፕሬዝዳንት አቶ ኤርሲኖ አቡሬ በፍትህ አገልግሎት አሰጣጥ ላይ የሚስተዋሉ ችግሮችን መፍታት የሚቻለው በጋራ መድረኮች ላይ ተመካክሮ መስራት ሲቻል እንደሆነ አጽንኦት ሰጥተዋል። በተለይም በፍርድ ቤቶች፣ በፖሊስ፣ በማረሚያና በፍትህ ተቋማት ዘንድ ያሉ እጥረቶችን በጋራ ተወያይቶ በመሙላት ረገድ ጠቀሜታው የጎላ መሆኑን አቶ ኤርሲኖ ገልጸዋል። በፍርድ ቤቶቻችን፣ በፍትህ ተቋማቶቻችን ያሉ ችግሮች ምን እንደሆነ በደንብ ታውቃላችሁ። ይህንን ችግር ደግሞ መቅረፍ የሚቻለው በእንዲህ አይነት በጋራ መድረክ ተመካክረን ስንሰራ ብቻ ነው። ስለዚህ ተቀናጅቶ መስራቱ የህዝብ በተለይም የፍትህ አገልግሎት አሰጣጥ ላይ ያሉ ችግሮችን ለመቅረፍ የጠበቆች ሲጀምር የፍትህ አጋዥ ኃይል እንደመሆኑ መጠን ይህንን ለማድረግ ከመንግስት ጋር ተቀራርቦ መስራት ወሳኝነት አለው። ባለፉት ዓመታት የፍርድ ቤቶች ሪፎርም ፍኖተ ካርታና የፍትህ ትራንስፎርሜሽን እቅዶችን በመቅረጽ አገልግሎቱን ለማሻሻል ጥረቶች ሲደረጉ መቆየታቸውንም አስታውሰዋል። ፍትህ ቀልጣፋ፣ ተደራሽነትና የህዝብ አመኔታን ያተረፈ እንዲሆን የጋራ ስራው ተጠናክሮ ሊቀጥል እንደሚገባ ማስገንዝበዋል። የፍትህ ትራንስፎርሜሽን በሚል በአጠቃላይ ባሉ በፍትህ አገልግሎት አሰጣጥ ያሉ ችግሮችን ለመቅረፍ ባለፉት 2 ዓመታት 3 ዓመታት ሲሰራ ቆይቷል። ይሄ ብቻውን በቂ አይደለም። እንግዲህ ፍትህ የምናበረክተው የምናገለግለው ህዝባችን ነው ዋና መመዘኛ የሚሆነው። ይህን ስናደርግ የመጀመሪያ ስነ ምግባር ወሳኝ ነው። ስነ ምግባር ከሌለ፣ የሙያ ፍቅር ከሌለ፣ ህልናን ማናዳምጥ ከሆነ ከንግግር ያለፈ አይሆንም። የክልሉ የጠበቆች ማህበር ፕሬዝዳንት አቶ ዮሐንስ አድማሱ በበኩላቸው የጠበቆች ማህበር ጠንካራ መሆን የጠበቃውን መብትና ጥቅም የሚያስከብር ከመሆኑም ባለፈ በእውቀትና በክህሎት የበቃ ጠበቃ እንዲኖር በማድረግ ለህብረተሰቡ የተሻለ የህግ አገልግሎት ለማቅረብ እንደሚያስችልም አመላክተዋል። ሌላ መልኩ የተቋሙ ጥንካሬ ብቻውን ፍትህ ማስፈን አይችልም። ፍትህ ሲባል ህግ ብቻ አይደለም፣ ህሊና፣ ባህል፣ ማህበረሰብ፣ የግል ታማኝነትንም ያካትታል። ጠበቃም የህግ ባለሙያ ብቻ ሳይሆን እንደ ስሙ መሆን ሲችል የፍትህ ድምጽ በፍትህ አደባባይ የተጎዱትን የሚያበረታ፣ የተገፉትን የሚያግዝ፣ ህግ ለሁሉም ያለ ልዩነት በእኩልነት እንዲተገበር የሚቆም የፍትህ ሐዋርያ ነው። ይህ ሙያ ከእውቀት በላይ ስነ ምግባርን፣ ከችሎታ በላይ ታማኝነትን፣ ከጥቅም በላይ መርህን የሚጠይቅ ክብር ሙያ ነው። በተጨማሪም ጠበቃ በፍርድ ቤት ውስጥ የአንድን ወገን ተወካይ ብቻ ሳይሆን የፍትህ አገልጋይ፣ የህግ የበላይነትን አስከባሪና የሰብአዊ መብቶች አለኝታ ነው ብለዋል። ጠበቃው እውነትን ሲያከብር፣ ለህሊናው ሲታመን፣ ለፍትህ መስፈን በጽኑ እምነት ሲቆም፣ ስርቆትን ሲጸየፍና ኢፍትሐዊነትን በፍትህ አደባባይ ሲታገል፣ ለሙያው ስነ ምግባር ሲገዛ ሙያውና ባለሙያው በማህበረሰቡ ዘንድ አንቱታን ያተርፋል። ነገር ግን ጠበቃው ስሙና ተግባሩ ካልተመሳሰለ ማህበረሰቡ በሙያው ላይ ያለውን እምነት ያጣል፣ ማህበራዊ ፍትህ ይዛባል፣ የህግ ስርዓት ይዳከማል፣ ፍትህን በገንዘብ የመግዛት ሐሳብ ይጎለብታል፣ ህግ ላይ አለመተማመን ያመጣል። በክልሉ የፍትህና የጥብቅና ስርዓትን ያዘምናል ተብሎ የታመነበት የጠበቆች ማህበር ጉባኤው ዋና ዓላማ የማህበሩ መተዳደሪያ ደንብ ጸድቆ በስራ ላይ እንዲውል ማድረግ ሲሆን ደንቡ ከሚመለከታቸው አካላት ጋር ተደጋጋሚ ውይይት በማድረግ አስፈላጊውን ግብዓት ተሰባስቦ የቀረበ ሲሆን በጉባኤው አባላት በሙሉ ድምጽ ጸድቋል። የጉባኤው ተሳታፊዎችም የጸደቀው መተዳደሪያ ደንብ ለዜጎች የሚያበረክተው አስተዋጽኦ ከፍተኛ መሆኑን ጠቁመዋል። በተለይም የህግ ግንዛቤን በማሳደግ ነጻ የህግ ምክርና እገዛ ለሚያስፈልጋቸው ወገኖች መስጠትና በፍርድ ቤቶች የሚስተዋሉ የፍትህ መጓተቶችን በሙያዊ አቅም እልባት እንዲያገኙ ጉልህ ሚና እንደሚጫወትም ገልጸዋል። ጠበቃው ያለበትን ችግር በተደራጀ መልኩ መብቱን ማስከበር ይችላል። አንድ ሁለተኛ ደግሞ ከስነ ምግባር የሚወጡ ጠበቆችም ችግር ያለባቸው ጠበቆችም በጠበቆች ማህበር አማካኝነት በሚወከሉ ጠበቆች በሚኖረው የዲሲፕሊን ጉባኤ ችግራቸው ወይም ስህተታቸው ሊታረም ይችላል። እኛም ለህብረተሰባችንም በጣም የሚጠቅም ስለሆነ እንድንደራጅና በማህበር አቋቁመን ዛሬ ያው ቡታጅራ ላይ 1ኛ ዓመቱን ማዕከላዊ ኢትዮጵያ ከተቋቋመ በኋላ 1ኛ ዓመቱን እያከበርን እንገኛለን። ሰፊ ውይይት ተደርጓል። ቀጣይ የተሻለ የሆነ ፍትህ አሰጣጥ ተደራሽ ከማድረግ አንጻር ሊሆን ይችላል የተፋጠነ ፍትህ ይሰጣል ተብሎ ይታሰባል። ጉባኤው ችግሮችን ደረጃ በደረጃ በመለየት በቀጣይ ይበልጥ ተቀራርቦ ለመስራትና ፍትህን በጋራ ለማስፈን መግባባት ላይ በመድረስ ተጠናቋል።